እንዲህ አይነት ሰዎችን ቤተክርስቲያን ይዛ መቀጠል አትችልም። ወይም ይሄን አስተሳሰብ ይሄንን ትምህርት ይዘው መቀጠል አልነበረባቸውም። የእግዚአብሔር ሥራ በዚህ አጋጣሚ መገለጥ ነበረበት። ግን የቀረበበት መንገድ በጣም የሚገርም ነው። ጉባኤ በኋላ ይካሄዳል። በኋላ ምዕራፍ 15 ላይ ይሄን በተመለከተ ያልተገረዙ ሰዎችን እንዴት እናያቸው፣ ከአሕዛብ ያመኑ ሰዎችን እንዴት ነው ምንቀበላቸው የሚል አጠቃላይ ጉባኤ ይደረጋል። እዛ ደረጃ የደረሰው ግን ነገሮች መታረም አቅቷቸው ነው። ገላትያ ድረስ እንሄዳለን፣ እንመለከተዋለን። ገላትያ መልእክት ላይ በጣም አስቸጋሪ ሆነው እንደቀጠሉ ነው የምንረዳው እነዚህ ሰዎች። ጴጥሮስ ግን ለነሱ መትረፍም ይሁን በአጠቃላይ የሱም አገልግሎት በእግዚአብሔር የተመራ መሆኑን ለማስረዳት እጅግ በሚደንቅ የፍቅር አቀራረብ፣ ትዕግስት የተሞላበት አቀራረብ በየተራው ከመጀመሪያው ጀምሮ አስረዳቸው። እግዚአብሔር ይርዳን። ሁሉን ነገር በትዕግስት የማስረዳት አገልግሎትን እንድንለምድ እንማርበታለን። ቀጥሎ በአራት መንገዶች እንዳስረዳቸው እናያለን። እንዴት ነበር ያስረዳቸው? አንደኛው ዋናው ያስረዳበት ነገር ቅድም እንዳልኳችሁ እግዚአብሔር ራሱ በሰራው ሥራ ነው እነዚህ ሰዎች የተለወጡት፣ እኔም ከነሱ ጋር እስከ መብላት የደረስኩት በእግዚአብሔር አሰራር ነው ለማለት ነው። እና ይሄንንም እግዚአብሔር በራእይ ገልጾልኝ ነው። በቃ ራእይ አይቼ ነው፣ ከሰማይ በመጣ ራእይ ተመርቼ ነው የሚላቸው። ግን ያ እርሱ ያየው ከሰማይ የመጣ ራእይ፣ ከሰማይ የተሰማ ድምፅ በእርግጥ ከእግዚአብሔር ስለመሆኑ በቅድሚያ ሊያሳያቸው የፈለገው ምንድነው? የነበርኩበትን ሁኔታ ስሙ ነው። የነበረበትን ሁኔታ ይነግራቸዋል። በጸሎት ውስጥ ነበረ ራእዩ ሲመጣ። ስለዚህ ቁጥር 5 ላይ እኔ በኢዮጴ ከተማ ስጸልይ፣ ሌላ ነገር ሳደርግ አይደለም፣ ስጸልይ ሳለው ተመስጬ ራእይን አየሁ ነው የሚላቸው። ራእዩን ያየው ዝም ብሎ በሌላ ሁኔታ ውስጥ ሆኖ አይደለም። እዚያ በቁርበት ፋቂው ቤት ተቀምጦ ነበረ። ወደ ጣራው ወጣ። በቀትር ላይ ይጸልይ ነበር። ጸሎቱን እኮ ጨርሷል። በቃ ጸሎት ጨረሰ። ከዛ እርቦታል። ምግብ እያዘጋጁለት ነው። አሁን ወደ ምግብ ነው ቀጥሎ መሄድ የነበረበት። ግን ተርቦ እያለ ምግቡ እየተዘጋጀ እያለ ተመስጦ መጣበት። ከዛ በድንገት ተወሰደ፣ ወደ መንፈሳዊ ክልል ውስጥ ገባ እና ከተከፈተ ሰማይ ትልቅ ሸማ በአራት አቅጣጫ ተይዞ ከሰማይ ወረደና መጀመሪያ ከዛ ወደ ጴጥሮስ ወደ እርሱ ቀረበ። እዚሁ ላይ ገልጾታል። ተመስጬ ራእይን አየሁ፣ ታላቅ ሸማ የመሰለ ዕቃ በአራት ማዕዘን ተይዞ ከሰማይ ወረደና ወደ እኔ መጣ ነው የሚለው። እንደዚህ መጥቶ ድቅን ነው ያለው ፊቱ። ስለዚህ አሁን እርቦት የነበረው በሙሉ ተረስቷል። ስለሚያዘጋጁት ሰዎች አያስብም። በዚህ ሁኔታ ውስጥ ነው ከእግዚአብሔር ዘንድ አሕዛብን የሚመለከት መልእክት የተቀበለው። ይሄን ይተርክላቸው። ስለዚህ አንዱ እንዲህ አይነት ችግር ክርክር ሲገጥመን ማሳየት ያለብን ምንድነው? እንደ ጸሎት ሰው ነው መቅረብ ያለብን። በቃ መንፈሳዊ ሰዎች ሆነን ነው መቅረብ ያለብን። ከእግዚአብሔር ጋር ባለ ሕያው ግንኙነት ከእግዚአብሔር ጋር በጸሎት የምንገናኝ ከሆንን ይሄንን ሐሳብ መረዳት እንችላለን ነው የሚል ጸሎት ያለውን ጉልበት በቅድሚያ ማስረዳት ያስፈልጋል። ሁለተኛ ራእዩን በመተንተን ነው፣ በማስረዳት ወይም በመግለጽ ነው የነዚህን ሰዎች ልብ ለመግዛት ሁለተኛ የተጠቀመበት መንገድ ምንድነው? ራእዩን መግለጽ ነው። እንደሰማነው በራእዩ ላይ በዚህ ትልቅ ሸማ ላይ አራት አይነት እንስሳት አየው ነው የሚለው። የመጀመሪያው አራት እግር ያላቸው እንስሳት፣ እነዚህ የቤት እንስሳት የሚበሉት ናቸው።
ይቀጥልና አራዊት ይላል፣ ከአራዊት ውስጥ የማይበሉትም ጭምር። ይቀጥልና ተንቀሳቃሾች ይላል፣ እነዚህ በአብዛኛው ይበላሉ ብዬ አላስብም፣ ተሳቢ እንስሳት ናቸው። የሰማይ ወፎች በአብዛኛው የማይበሉ ናቸው። ምናልባት ከሚበሉትም ጥቂቶች ሊኖሩ ይችላሉ። ብቻ የሚበላው የማይበላውም ድብልቅልቅልቅ ብሎ ብላ ነው የሚለው። ይሄንን አርደህ ብላ አለኝ። እኔ ራሴ በጣም የሚገርም ነገር ነው። እንደ ቶማስ ነው የሆነው እዚህ ጋር። በቃ በጣም ዲፌንሲቭ ሆኗል ጴጥሮስ። አርደህ ብላ ሲባል ምንድነው ያለው? ጌታ ሆይ አይሆንም ነው ያለው። ለማን ነው የመለሰው? ለራሱ ለጌታ። ጌታ ሆይ አይሆንም። ያ ድምፅ ከራእዩ ጋር አብሮ ይመጣ ነበርና ጌታ ሆይ አይሆንም፣ እርኩስ ወይም የሚያጸይፍ ከቶ ወደ አፌ ገብቶ አያውቅምና ይለዋል። ሁለተኛ ግን ምን ይለዋል? እግዚአብሔር የቀደሰውን ያነጻውን አንተ አታርክስ የሚል ከሰማይ ድምፅ መጣ። ይሄም 3 ጊዜ ሆነ። ይህ በጣም የሚገርም ምስክርነት ነው። ስለዚህ ቆይ ተረጋጉ። የራሴን ሁኔታ ልንገራችሁ። እኔ እንዴት እንደተለወጥኩ እኔም እንደናንተ ነበርኩ ያላቸው ነው የሚመስለው አይደል? ልክ እንደዚሁ እናንተ እኔን ለምን በላ ብላችሁ እንደጠየቃችሁኝ እኔ ደግሞ ጌታን አይሆንም ብዬ ተከራክሬ ነበር ነው። ይሄን ርኩስ የሚያጸይፍ መብላት እንዴት ይሆናል? ጴጥሮስ እኮ ከሚናገረው በላይ ሊሆን ማለት ነው። ያኔ ሕጉን የሰጠው የመብል ሕግን የሰጠው ራሱ ነው የሚያናግረው እና ለሱ አይሆንም ይለዋል። ከዛ እግዚአብሔር ያነጻውን አንተ አታርክሰው በሚለው ድምፅ ተሸነፈ። ኦኬ፣ አንድ ጊዜ ግን ጴጥሮስን ለማሸነፍ 3 ጊዜ አስፈልጓል። በቃ በ3 ምስክር ነው የጸናው። ጌታም ራሱ ታግሶታል፣ አልቀጣውም አይደል? ገብርኤል ቢሆን ምን እንደሚለው እንጂ ያው እንደታዘዘው ነው ለነገሩ። ዘካርያስን ግን ዲዳ ነው ያደረገው አይደል? አይሆንም 3 ጊዜ በቃ በትዕግስት። ይሄ ለምንድነው? ምክንያታዊ ነው። የእግዚአብሔር የዘላለም ዕቅድ የሚፈጸምበት ታሪክ ነው፣ ነጥብ ነው ራሱ። ወደ አሕዛብ የእግዚአብሔር ጸጋ የሚፈስበት መንገድ ነው። ለአሕዛብ ሐዋርያ እንዲሆን የጠራውን ሳውልን እንኳን አልተጠቀመም። ለተገረዙት ሐዋርያ እንዲሆን የጠራውን ነው ወደ አሕዛብ የሚሄደውን የጸጋ ወንጌል ለመጀመሪያ ጊዜ እንዲያስተላልፍ ሊጠቀምበት የፈለገው ፍጹማዊ አንድነት እንዲመሰረት ማለት ነው። ስለዚህ በትዕግስት ነው እሱ ራሱ የተማረው እና እነዚህ ከተገረዙ ወገን የሆኑ ተከራካሪዎችን ይሄንን ታሪክ ነገራቸው። በጣም የሚገርም ነው። ቶማስ በቃ ካላዩ አላምንም ማለቱ አሉታዊ ነው አይደል? ግን አዎንታዊ ውጤት አምጥቷል። ትንሣኤ ዝም ብሎ የታመነ ነገር አይደለም። ትንሣኤ ተከራካሪዎች ገጥመውት ነበር። ካላዩ አላምንም የሚሉ ሰዎች ነበሩ። ግን ተሸንፈው ነው እውነት የሆነው አይደል? ስለዚህ የትንሣኤን እውነተኝነት የበለጠ ያጸናል እና እዚህም ጋር ወደ አሕዛብ ወንጌል እንዲሄድ ክርስቶስ በአሕዛብ ዘንድ እንዲሰበክ እና አሕዛብ ወደ እግዚአብሔር ቤተክርስቲያን እንዲገቡ ይሄን መቀበል ለአይሁዳውያን በጣም ከባድ ነገር ነው እና ተከራክረን እኔ ራሴ ተከራክሬ አይሆንም ብዬ እንኳን መጨረሻ ተሸንፌ ነው የተቀበልኳቸው የተገረዙትን። ስለዚህ ነገሩ ከእግዚአብሔር ነው እንጂ ከኔም አይደለም። ከኔ ነው ብላችሁ ካሰባችሁ ለምን ገብተህ በላህ ከማለት ጥያቄው ምን ይሆናል ማለት ነው? አሁን በዚህኛው ታሪክ መሰረት እግዚአብሔር ለምን ከነሱ ጋር እንድትበላ ፈቀደልህ እንደማለት ነው የሚሆነው አይደል? ካወቁት ከገባቸው ነገሩ ከእግዚአብሔር ነው ከኔ አይደለም የሚለውን ነው ማሳየት የፈለገው። በጣም ፈጽሞ ድጋሚ ጥያቄ እንዳይነሳ ለማድረግ እግዚአብሔር በዛ ጉዳይ ላይ ክርክር እንዲፈጠር ያደርጋል። መጀመሪያ ጴጥሮስ ከጌታ ጋር ተከራከረ። አሁን ደግሞ እነዚህ ሰዎች እየተከራከሩ ነው። እነዚህ ሰዎች ደግሞ እንዴት እንደሚያምኑ እናያለን። አሁን ሁለተኛ ማስረጃ ቀርቦላቸዋል።
የነበርኩበት ሁኔታ መንፈሳዊ ነው፣ ጸሎት ላይ ነው፣ ተመስጦ ላይ ነኝ። ስለዚህ ራዩ ትክክል ነው። ሁለተኛ ራዩ ደግሞ በራሱ እንደዚህ ነው። እግዚአብሔር ያነጻውን አንተ አታርክስ ተብሎ 3 ጊዜ ተነግሮኛል። ከዛ ያሸማ ወደ ላይ ተሳበ። ከሰማይ ነው ነገሩ፣ ከምድር አይደለም፣ ከየትኛውም አካል የመጣ መልእክት አይደለም የሚል ነው። ሶስተኛ የጠቀሰላቸው እነሆም ያን ጊዜ 3 ሰዎች ከቂሳሪያ ወደ እኔ ተልከው እኔ ወዳለሁበት ቤት ቀረቡ፣ መንፈስም ሳልጠራጠር ከእነርሱ ጋር እሄድ ዘንድ ነገረኝ ይላል። አሁን የእግዚአብሔር አሰራር መሆኑ ምንድነው? ጸሎቱን ሲጨርስ እና ራዩን ማየት ጨርሶ ያሸማ ወደ ሰማይ ከተሳበ በኋላ በዛው ሰዓት በዚያው ቅጽበት ቆርኔሌዎስ የላካቸው 3 መልእክተኞች እቤቱ ጋር ደርሰው ድምፃቸውን ይሰማል። ጴጥሮስ የተባለው ስምዖን በዚህ ቤት ውስጥ እንግድነት ተቀምጧል እያሉ ሲጠያየቁ ይሰማል። እና መንፈስ ቅዱስ ደግሞ ለጴጥሮስ ሳትጠራጠር ሂድ፣ በቃ እኔ ነኝ የላኳቸው። ምዕራፍ 10 ላይ በተለይ እሱ በደንብ አድርጎ ይገልጸዋል። እነሆ 3 ሰዎች ይፈልጉሃል፣ ተነስተው ውረድ፣ እኔ ልካቸዋለሁና ሳትጠራጠር ከእነርሱ ጋር ሂድ ይለው። ኖርማሊ የላካቸው ማን ነው? ቆርኔሌዎስ ነው አይደል? መንፈስ ቅዱስ ግን ምን እያለ ነው? እኔ ነኝ የላኳቸው እያለው በቆርኔሌዎስ በኩል ተጠቅሞ። ስለዚህ እዛ በፓራሌል ማለት ነው። እዚህ ጋር ለጴጥሮስ ሌላ ራእይ የታየ፣ እዛ ደግሞ ለቆርኔሌዎስ በዛው ጊዜ ሌላ ራእይ የታየ ነበረ። ስለዚህ ያ ራእይ ታይቶ እነዚህ ሰዎች ተልከው መጥተዋል፣ ይሄን ያደረኩት እኔው ነኝ እያለ ነው። አየህ፣ መንፈስ ቅዱስ ከጴጥሮስ ጋር እንዳለ ሁሉ እዛ ቆርኔሌዎስ ጋርም ነበር ማለት ነው። ልካቸዋለሁ አለ። ስለዚህ የቅንብሩ ለአንተ ይሄን የገለጥኩት፣ ለሱ ይሄን የገለጥኩት፣ እነዚህን ሰዎች ወደ አንተ የላኩት እኔ ነኝና ሳትጠራጠር ሂድ። ስለዚህ ምን እያላቸው ነው? በዚህ አሰራር ውስጥ የኔ ሐሳብ የለበትም። እኔ በሆን ኖሮ ልጠራጠር እችል ነበር። ኢቭን የሰዎቹም አይደለም፣ መንፈስ ቅዱስ ተናገረ። እሱ ነው የላካቸው። እኔንም ሳትጠራጠር ሂድ ያለኝ መንፈስ ቅዱስ ነው። ባለቤቱ መንፈስ ቅዱስ ነው። ከኔ ላይ አይናችሁን አንሱ እንደማለት ነው። ይሄ ሂደት በመንፈስ ቅዱስ የተመራ ነው እያላቸው ነው። አያችሁት? አቀራረቡ ወደ እግዚአብሔር ክልል ውስጥ አስገባቸው። እንደዚህ ነው ማስረዳት ያለብን ሰዎችን። ከእግዚአብሔር ቃል እንጥቀስና በቃ ይሄ ነው እንግዲህ ምን እንበል? ቃሉ ነው፣ መንፈስ ቅዱስ ነው። ከእግዚአብሔር ጋር እንነጋገር በቃ ማለት ነው። በቃ ከእግዚአብሔር ወገን መቆም፣ እግዚአብሔር ያደረገውን እግዚአብሔር የተናገረውን ነገር ማሳየት። በሁሉም ክርክር በሚነሳባቸው ጥያቄዎች ሰዎቹ ካልገባቸው በትዕግስት በተራ የማሳየት ነገር ማለት ነው። ከዚህ የምንማረው ቀጥሎ ይሄ 3ኛው ነው። 4ኛው የቆርኔሌዎስን ራእይ ያቀርብላቸዋል። እርሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎችን ልከህ ጴጥሮስ የተባለውን ስምዖንን አስመጣ፣ እርሱም አንተና የቤት ሰዎች ሁሉ የምትድኑበትን ነገር ይነግርሃል እንዳለው ነገረን ይላል። በጣም አስገራሚ ነገር ነው። ስለዚህ አሁን ደግሞ ምን ቀረበ? የራሱ የቆርኔሌዎስ ራእይ። እሱስ ምንድን ነው? ቆርኔሌዎስ ፈልጎ ነው ወይ ሰዎች መርተውት ነው? አይ እኛ ከአይሁድ ጋር እንስማማ በሚል ነው? ይሄ አዲሱን ክርስትና ብንቀበል ይሻላል፣ ጥሩ ሃይማኖት ነው ብለው መርጠውት ነው? ይሄ ሁሉ ነገር የለም። በቤቱ መልአክ ነው የቆመው። መልአክ የሰማይ ፍጥረት ነው። ከሰማይ የመጣ መልእክተኛ ነው። ቅዱስ መልአክ ቆሞ እንዳየነገረን ነው የሚለው። ስለዚህ የእግዚአብሔር መልእክተኛ ቀጥታ ቤቱ ነው። እቤቱ መጀመሪያ የገባው ጴጥሮስ አይደለም። እቤቱ መጀመሪያ የገባው መልአክ ነው። ይሄ ነው መታወቅ ያለበት። ስለዚህ በቆርኔሌዎስ ቤት ውስጥ ይሄ የወንጌል ስራ የተጀመረው የበፊቱን አይደለም፣
ይሄ ስለ ጸሎቱን ምጽዋቱን ወይም የአይሁድን አምላክ እግዚአብሔርን የማምለኩ ጉዳይ እሱ ድሮም ነበረ። ወደዛ እንዴት እንደገባ የምናውቀው ነገር የለም። አሁን ግን ከክርስትና ጋር የተያያዘውን እውነት ወንጌልን በተመለከተ ይሄ ሰው እንዲሰማ መነሻው ሰው አይደለም። እግዚአብሔር ከሰማይ ስትሬት ቀጥታ እቤቱ ነው ሰው የላከለት፣ መልአክ የላከለት። ስለዚህ ይሄ ጉዳይ ሰማይ የተከታተለው ጉዳይ ነው። የቆርኔሌዎስ ቤት ሥራ የተጀመረው በጴጥሮስ አይደለም፣ በሰማይ መልአክ ነው የተጀመረው። መዳን ያስፈልግሃል ነው። ጸሎትና ምጽዋትህ ተሰምቷል፣ ጥሩ ነው። ግን አንተና የቤት ሰዎች የምትድኑበትን ነገር የሚነግር ሰው አለ። በጣም በሚገርም ሁኔታ ይሄ ከሐዋርያው ጳውሎስ መለወጥ ጋር ሁሉ የሚመሳሰል ቀጥታ ኢየሱስ ከሰማይ መጥቶ ነው የነገረው። ለምን ታሳድደኛለህ አለ። በራእይ ተገለጠለት። ከዛ በኋላ ግን የሚድንበትን ነገር ማድረግ የሚገባውን ነገር እንዲነግሩት ወደሚያሳድዳቸው ሰዎች ነው የላከው። ልክ ቆርኔሌዎስንም መልአኩ ስምዖን ጴጥሮስ ወደ ተባለው ሰው ላከው፣ ወንጌል እንዲነግረው ማለት ነው። ወንጌል በሰው ነው የሚሰበከው። የወንጌል አደራ የተቀበሉ ሰዎች አሉ። ስለዚህ ልክ አስጠራ ብሎ ልኮት እንደነበረ ነገረን ነው የሚለው። ስለዚህ ምን ማለት ነው? አሁን በእነዚህ እስካሁን በተናገሩት በተገለጹት ምስክሮች አንደኛ በጸሎት መንፈስ ውስጥ ነበርኩ፣ ቀጥሎ ራእይ አየው፣ ራእዩ የሚያሳየው ይሄንን ነው። ከዛ ይሄ ራእይ ተከትሎ ደግሞ ወደዛ ለመሄድ መንፈስ ቅዱስ ነው ያዘዘኝ። ከዛ መጨረሻ ላይ ደግሞ እዛ ስደርስ የሰማሁትም ከሰማይ መልአክ ተልኮ እንደሆነ ለዚህ የበቃው ነው። ስለዚህ ሁሉም የእግዚአብሔር እጅ ያለበት ነው። የኔ ሐሳብ የሱም ሐሳብ የለበትም። አሁን ሁለታችንን አንድ ላይ ካገናኘን በኋላ እግዚአብሔር ባሰራሩ እዛ ቆርኔሌዎስና ቤተሰቡን አዘጋጀ። እኔን ከኢዮጴ አመጣ። ከኢዮጴ የሆኑ ከኔ ጋር ያሉ 6 ወንድሞች የተገረዙት እነሱ እና ቆርኔሌዎስ ያሰባሰባቸው ሰዎች በአጠቃላይ በአንድ ላይ በነበርንበት ጊዜ አለ ለመናገር በጀመርኩ ጊዜ ይሄ አምስተኛውና ዋናው መደምደሚያ ላይ ያለው ማስረጃ ነው። ለመናገር በጀመርኩ ጊዜ መንፈስ ቅዱስ ለእኛ ደግሞ እንደወረደ ለእነሱም ወረደላቸው። ክብር ለእግዚአብሔር ይሁን። ተመሳሳይ ሁለቱንም አንድ ላይ አድርጉ። እዛው እያዩ ከተገረዙት ወገን ያሉ ሰዎች 7 ምስክሮች 7 የተገረዙ ሰዎች ባሉበት መንፈስ ቅዱስ ወረደ። ስለዚህ ይሄ ከሆነ ጥቅስ አስታወስኩ ነው የሚለው ጌታ የተናገረው እኮ ከአይሁድ ለተጠሩት ለሐዋርያት ነው። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ብሎ ጌታ የተናገረው ቃል ትዝ አለኝ አለ። መንፈስ ቅዱስ ይህንን ቃል ነው ያስታወሰው። ስለዚህ ምን ማለት ነው? ከአይሁድ የተጠሩት ሰዎች የበዓለ ሃምሳ ዕለት የተጠመቁት የመንፈስ ቅዱስ ጥምቀት ራሱ ነው የተደገመው። በአንድ ጥቅስ ነው ሁለቱን መረዳት የምንችለው። በመንፈስ ቅዱስ መጠመቅ፣ በአንድ መንፈስ መጠመቅ ይሄ ነው። ይሄ ትልቁ ማስረጃ ነው። እስካሁን የተናገራቸውን ሁሉ የሚደመድመው ይሄ ነው። ይሄን በምንድነው ያወቁት? ባለፈው ተምረናል። በልሳኖቻቸው እግዚአብሔርን ሲያከብሩ ሰምተዋቸዋል። ሁሉም ከተገረዙት ወገን የሆኑት እነዚህ 6 ወንድሞችም እሱም ራሱ መንፈስ ቅዱስ ወረደላቸው። በጌታ በኢየሱስ ክርስቶስ ላመንነው ለኛ ደግሞ እንደሰጠን ያንን መንፈስ አያችሁ። መንፈስ ቅዱስ የሚሰጠው ለማን ነው? በጌታ በኢየሱስ ላመንነው ነው። እምነት ነው የሚቀድመው። ስለዚህ ለነሱ ደግሞ ሲሰጥ ምን ማለት ነው? ቃሉን እየሰሙ ባሉበት በዛ ቅጽበት ውስጥ ጌታ ኢየሱስ ክርስቶስን አምነውታል ማለት ነው። ወጥተው ምስክርነት አልሰጡም፣ ግን መንፈስ ቅዱስ እንደገባባቸው ሲታይ ይህ በጌታ በኢየሱስ ክርስቶስ እንዳመኑ የሚያረጋግጥ ነው።
ለኛ ላመኑ እንደወረደ ይህን ስጦታ እንደሰጠ ለነሱ ደግሞ ከሰጣቸው እግዚአብሔርን ለመከልከል ይችል ዘንድ እኔ ማን ነበርኩ? የሚገርም አገላለጽ ነው። እግዚአብሔርን ለመያዝ ወይም በሌላ ቃል ብቻ ነው የምንገልጸው ብዙ ጊዜ ነው ለመከልከል። ለካ የሆነ እንዴት ነው ይሄ አክራሪነቱ፣ የሕግ አክራሪነቱ ወይም ደግሞ ለመገረዝ ሕግ ያለው ታማኝነት የት ድረስ እንደሚሄድ አስቡ። ባይሆን ይመረጥ ነበር ማለት እኮ ነው። ግን ከፈቃዳቸው ውጪ እነሱ ከሚያስቡት ነገር ውጪ ነው እግዚአብሔር ያደረገው። ስለዚህ መከልከል በማይቻልበት ደረጃ ነው እግዚአብሔር የሰራው። ይሄን ሲያምኑ በጣም ደስ የሚል ውጤት ተገኘ። ክብር ለእግዚአብሔር ይሁን። ምንም ይሁን ሰዎቹ በኋላ አንዳንድ ያልተለወጡ ሰዎች ችግሩን ይዘው ቢቀጥሉም አሁን በምንሰማው ነገር ግን እግዚአብሔር ለአሕዛብ ደግሞ ለሕይወት የሚሆን ንስሐን ሰጣቸዋል፣ ተቀበሏቸው። አንድ በዚህም ደግሞ እግዚአብሔርን አከበሩ ይላል። ጴጥሮስን አይደለም በጣም አንተ የሚገርም አገልጋይ ነህ፣ ጌታ ተጠቅሞብሃል፣ ይሄንን ሁሉ ስራ ሰራ እያሉ ወደ ጴጥሮስ አይደለም። ጴጥሮስም ይሄን አላሳያቸውም። በአገልግሎቱም በማስረጃዎቹም ያቀረበላቸው በዚህ ስራ ውስጥ የእግዚአብሔርን እጅ ነው ያሳያቸው፣ የእግዚአብሔርን አሰራር ነው ያሳያቸው። ስለዚህ እግዚአብሔር ለሕይወት የሚሆን ንስሐን ሰጣቸው፣ ጴጥሮስ አይሰጥም። ስለዚህ እግዚአብሔርን አከበሩ ይላል። ክብር ለጌታ ይሁን። እንደዛ ነው መሆን ያለበት። ሰዎች በብዙ መንገድ ይለወጣሉ። ሰዎችን እግዚአብሔር በብዙ መንገድ ይቀይራል። በቃ ሁላችንም የኋላ ታሪካችን ሲታይ ወይ ከአይሁድ እንደተጠሩት ወይ ከአሕዛብ እንደተጠሩት ነን። ሁላችን ከአይሁድ የተጠራው ጳውሎስ ይለወጣል ብሎ ያሰበ ሰው የለም። ተጠራ፣ ተለወጠ። ስለዚህ መጨረሻ ምንድን ነው? እግዚአብሔርን ያመሰግኑ ነበር። ገላትያ ምንድን ነው የሚለው? ስለ እኔም እግዚአብሔርን ያከብሩ ነበር አይደለም የሚለው? ያሳድድ የነበረውን ሃይማኖት አሁን ይሰብካል። ስለ እኔ እግዚአብሔርን ያከብሩ ነበር ይላል። ይሄ እንግዲህ ዋነኛው አሳዳጅ ይለወጣል ያልተባለው ሰው ስለተለወጠለ ስለ እኔ እግዚአብሔርን ያከብሩ ነበር። አሁን ደግሞ እነዚህ አሕዛብ በቃ በእግዚአብሔር በሕጉ መጽሐፍ ሩቅ የተባሉት ወደ እግዚአብሔር ጉባኤ አይግቡ የተባሉት አሁን ገቡ ወደ እግዚአብሔር ጉባኤ። በዚህ በቤተ ክርስቲያን ዘመን ወደ እግዚአብሔር ጉባኤ ገቡ። እንዴት ሲባል እግዚአብሔር ይሄን አደረገ። ለኔም ለነሱም ራእይ ያሳየና እኔና እነሱን አንድ ላይ አገጣጠመና አንድ ላይ አድርጎ ሁላችንም ባለበት መንፈሱን አወረደ እና ለሕይወት የሚሆን ንስሐን ሰጣቸው ነው። አዎ እግዚአብሔር ይክበር። በቃ መልሱ ይሄ ነው። ክብር ለጌታ ይሁን። እና የማይለወጡ የሚመስሉ ሰዎችን የመለወጥ ሥራ የማስራ ነው የእግዚአብሔር ሥራ ነው። የማይሰበር የሚመስሉ አመለካከቶችን መስበር የሚችለው የእግዚአብሔር ሥራ ነው። እኔ እዚህ ላይ ራሱ መንፈስ ቅዱስ ሰርቷል። እነዚህን ተከራካሪዎች ራሱ ሐሳብ ማስቀየር እንዲቀበሉ ማድረግ፣ ለጴጥሮስ ያንን ትዕግስት ሰጥቶ እንዲያስረዳቸው ማድረግ፣ እነሱ ደግሞ ልባቸውን አሸንፎ እንዲቀበሉት የማድረጉ አሰራር ራሱ የእግዚአብሔር አሰራር ነው ወገኖች። ስለዚህ ልበሰፊነት፣ ሆደ ሰፊነት እና የገባንን እውነት በታላቅ ትዕግስት የማስረዳት አገልግሎት ምንም ኪሳራ የለውም። ጊዜ ምናልባት ጊዜ አለ የጊዜ ኪሳራ ሊኖረው ይችላል። ግን ሳንነግረው ቀርተን ደሙን ከእጅሻለሁ ከመባል ጊዜው ቢከስር ይሻላል። ግን አልከሰረም ወገኖች። ከስሯል። ለጊዜስ ቢሆን ሰውየው ባይቀበል ቀልዶ ቢሄድ አሹፎ ቢሄድ ወዘተ እሱን ለማስረዳት ያወጣነው ኢነርጂ የባከነው ጊዜ እንደ ጠፋ ነው የሚቆጠረው? ኖ ስራ ተሰርቷል። እንደው ውጤቱ ያሳዝናል እንጂ በሰማው ልክ ይፈረድበታል እንጂ። በጴጥሮስ በኩል ሆነን ካየኑ ግን ከእግዚአብሔር ጋር ተገቢውን ስራ መስራት በጣም አስፈላጊ ነው ማለት ነው።
የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እግዚአብሔር ይባርካችሁ።